የታክሲ ስራን ሌሊት መስራት ያዋጣል ወይስ ቀን መስራት ያዋጣል? ከሁለቱ ውስጥ እናወዳድር። ለኔ ቀን መስራትም ሌሊት መስራትም የየራሳቸው ጥቅምም ጉዳትም አላቸው። ቀን መስራት ለምሳሌ ጥቅሙ ምንድነው? ሴፍቲ አትቸገሩም። ለምሳሌ እዚህ ቦታ ሄጄ ምን ሆናለሁ ምናምን መሳቀቅ ነገር ዘረፋለሁ እንደዚህ ሆናለሁ ብላችሁ ብዙም አትፈሩ ቀን ስትሰሩ ማለት ነው። ጉዳቶቹ ደግሞ ምንድናቸው? ቀን አንደኛ ፀሐይ በጣም ትቸገራላችሁ። ፀሐይ ኃይለኛ ፀሐይ ይመታችኋል። እሱም መቋቋም አንደኛ ነገር ነው። ሁለተኛ የትራፊክ ክስ በየጊዜው ሊደራረባችሁ ይችላል። ዛሬ ተቀጣችሁ ነገም ልትደገሙ ትችላላችሁ። በቀን ሁለቴ መተከሰስ ትችላላችሁ። ብዙ ነገር አለው። በተለይ ለማች ስትሆኑ ቀን ለምትሰሩ ልጆች ለማጅ ሆናችሁ ክስ ሊበዛ ይችላል። ሁለተኛው ጉዳት እሱ ነው ቀን ላይ። ጥቅሞቹ ግን የቀን ጥቅም ምንድነው? በብዙ መንገድ ገቢ ልታገኙ ትችላላችሁ። ቀን ስትሰሩ እናንተ ጎበዝ ሆናችሁ ተቋቁማችሁ ፀሐዩን ችላችሁ ምን ብላችሁ የምትሰሩ ከሆነ ለምሳሌ አሁን ሰርጅ ዞኑ የሚኖረው ብዙ ጊዜ ቀን ላይ ነው። ጂኦ ዞን ቀን ላይ ነው የሚደረገው። ከያንጎ እንደ ችግርም ብዬ የማነሳባችሁ ነገር ምንድነው? ያንጎች ለምንድነው ሌሊት ላይ ጂኦ ዞን ሰርጅ ዞኑን ተውት ነው ዲማንድ የለም ሌሊት ላይ ብዙም ዲማንድ የለም ልትሉ ትችላላችሁ። ለምንድነው ቀን ሌሊት ላይ ጂኦ ዞን የማታበሩት? ቢያንስ የመናኸሪያ ስራዎች የላምበረት የኤርፖርት ምናምን የአውቶቡስ ተራ ስራዎች ሲኖሩ ጂኦ ዞን ለምን አይበራም? ያኔ እንደ ሪኮሜንዴሽን ጂኦ ዞን ሌሊት ቢጀመር እላለሁ። የሌሊቱ ጉዳቱ ምንድነው? ገቢ ላይ ትንሽ ያዝ የሚያደርገው ነገር እነሱ አለ። አሁን ያንጎ ለሚሰራ ሰው ሌሊት ላይ የተሻለ ገቢ ያገኝበት። ጂኦ ዞን የለው ሰርጅ ዞን አይበራለት። ስለዚህ ምርጫው ላይ ያደርገው አይችልም ያንጎ ሌሊት የሚሰራ ሰው ማለት ነው። እሱ ቢስተካከል ያንጎ ላይ። ቀን ላይ ግን ለምንሰራ ልጆች በጂኦ ዞንም በሰርጅ ዞንም ምንም ብለን እኛ ጠንካራ ሆነ ሳይደክመን ከሰራን እናገኝበታለንና የቀን ጥቅሙ እነዚህ ነገሮች አካተን ገቢ በየትም ብለን እናገኝበታለን ቀን ላይ እኛ ጎበዝ ነን እንጂ። ሌሊት ግን ጥቅሙ ምንድነው? አንደኛ በነዳጅ መኪና በተለይ የሚሰሩ ልጆች ወይ የምንሰራ ልጆች ነዳጅ ሳንነካ የፈለግንበት እንደርሳለን። ፍሪ ነው፣ በቃ መንገድ ፍሪ ነው። እንደ ልባችን እንቀሳቀሳለን። እዚህ ጋር ቆማችሁ እዛ ጋር ቆማችሁ ብሎ ብዙም የሚጨቃጨቀን ወይ ደግሞ ህግ ጣሳችሁ ተብለን ቶሎ የምንከሰስበት ነገር የለም። ስለዚህ እሱ እንደ ጥቅም ይታያል ሌሊት ላይ። ግን ሌሊት ላይ ሴፍቲ ብዙም የለም። የመታገት የምናምን ነገር ሌሊት ላይ ይኖራልና እሱ ነገር አስፈሪ ነው ከሌሊት። ስለዚህ እናንተ አወዳድራችሁ የትኛው ይሻላል የሚለው እኔ ግን ያው እንደ ያንጎ አሽከርካሪነት ያንጎ ስለምሰራ ቀን ላይ ይሻለኛል ለኔ ስራው። ለምን ሰርጁ ምኑን አጠቃላይ ገቢ ማግኘት ስለሆነ አላማዬ ደከምኩም ምን አልኩኝም የቀኑ ይሻለኛል ለማለት ነው ለኔ። እናንተ የትኛውን ትመርጣላችሁ? የሌሊት ወይስ የቀን? ሌሊት የለመዳችሁ ልጆች እርግጠኛ ነኝ ቀን አትሉኝም። ቀን የለመድን ወደ ሌሊት የመሄድ ሐሳብ አለን። ግን ደግሞ ገቢው እንደምታዩት ነው ትንሽ ቀነስ ያለ ይሆናል በእንደዚህ በሰርጅ በምናምን ምክንያትና ጂኦ ዞን እባካችሁ አስተካክሉልን ያንጎች። እቺ ነገር የብዙ ሰው አስተያየት ነው። ላይቭ ላይ የምጠየቀው እንደ ሪኮሜንዴሽን እቺ ነገር ብታነሳ መባል ነገር ስለሆነ ነው። አመሰግናለሁ። ለማታቁኝ አላዛር እባላለሁ። በኢትዮጵያ ብቸኛው የሜትሮታች ተጽዕኖ ፈጣሪ ከለቡ ወደ ስራ ወጥቻለሁ። እኔ የቀን ሰራተኛ 4 ሰዓት ከምናምን ነው የወጣሁት። እንግዲህ ዛሬ እስከ ማታ 4 ሰዓት ይዘን 5 ሰዓት ድረስ እንቆያለን። መልካም ስራ ይሁንላችሁ። መልካም ቀን። ቻው